ነይና ጫውቺ ነይና በስመ ማርያም ጽዮን ለዓለም ዓለም አሜን። የተባረከ ይሁን። ሀገራችንን እግዚአብሔር ይጠብቅልን። ግን መጀመሪያ አራቱን በላት ነው። ይሄ ከቡና ጋር በኋላ አይቀርም። እሺ ዳቦሽን ያስቀደሱ ምን ነው ቆንጆ ራት ነው ጋበዝከኝ። በጣም አመሰግናለሁ። አሁን ቶሎ ቶሎ እንብላና እንጣ። ወዴት እንዴ? ራት እንብላ አልሽኝ። ይሄው ቆንጆ ራት በላ። ስለዚህ ወደ ቤት እንሂድ። በላ ከዛ ወደ ቤት ነው የምንሄደው እና ኧረ እኔ አባዬ ይቆጣኛል። አትሄድም። አንቺ ከፈለግሽ እዚህ ማድረግ ትችያለሽ። አባዬ ይቆጣኛል። በቃ ስንጫወት መሸ እንዴ? ጫወት መሸ። እሺ እና ለምን ቆያችሁ? ሻይ ምናምን ምግብ ምናምን ሰራችሁ? በጣም ዝቅ አለ ጠረጴዛ ግን ያበላሻል። እሺ እሱ መስላል በጣም መሽብኛ አይደል? ይሁን በቃ አቅሪም ደግሞ በደንብ ጠረጴዛ አንሰግናለሁ። አቁሚ የእጅ አላት በእጅዋ ትብላ። ታመምሽ? እጅሽ አመመሽ? በእጅሽ ቢ እጅሽ ጸሎት አድርገሽ ዶክመኛል። ልተኛ ነው መጣሁት። እጅሽ ታጥበሽ አሳጥበችሽ አመጣሽ። እንግዲህ ቁጭ አድርጊው፣ ቁጭ አድርጊው፣ ቁጭ አድርጊው። ራስሽ ቢያንስ 10 ሺህ ይውሰደው። ማን በቃ እስኪ እንስጠው። ማን ነው ንግለሰው በዜማ ግርግሩን ይዞ ደረሰ ያዋ ዜማ በአይነቱ ገበያው እንዲያደርቶ ገዢ ከዳር ይቆማን ዋጋቸውን መስማት ፈርቶ ኑሯችንን ሳወዳድረው ድሮንና ዘንድሮ ተመለስ ይለኛል ወደ 1900 ኧረ እንዴት ችሎ ይሰማል ይገልማል የኛ ጆሮ እንዴት ችሎ ሰማው በሺ ሲጠራ ዶሮ እሾ የሌላውን ማትተናን የሽሮአችን አደራ የስጋው ማዋጋ ቆየ ከነካ ጣራ
ለፍቼ ያጠራቀምኩት ክረምትና በጋ ጠራርጎ ወሰደው ያንዱ በግ ዋጋ በግና ጨዋታ እንኳን አይቆጡም ጌታ ምን አለ ነጋዴው እኛንስ ቢፋታ የሁሉ ዋጋ እየጨመረ ቀኑ ነግቶ መሸ በምሬ ጨጓራችን ተቃጠለ ጸጉራችንም ሸሸ ተጫዋት ላንተ ያመጣውልክ ነው ሽሮ አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ ለዛ ነው አዎ ለሱ ነው ያዘጋጀው ይሄ ለሱ ነው አዎ ተጫዋት አንተ አመጣልሃለሁ እሺ እንትና አለኝ እንግዲህ እንትን ነው በቃ ጨነቀኝ ኧረ እውነት ጠጣ እሱን ልጠጣ አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ ለምን ይሄ ጥሩ ነው ጠጣ ሽሮውንም አመጣልሃለሁ ብቻውን ነው የምበላው ይሄ አዎ በጣም ነው የሚወደው እውነት በቃ ሽሮውን ተይው በቃ ያሞኩት ቤታን እሱን እበላለሁ ኧረ ለምን አበላ ተይው በቃ እሺ እሱን ይዘህ ሂድ በቃ እሱን ጠጣው እጄን እንውሰድሃት አዎ በቃ እሺ በይው እሺ በይ አመሰግናለሁ እውነት እሺ ቻው በይው እንዴ ምንድን ነው እጄ ተለጥፎ አልወድም እኮ እኔ ዝም ብሎ ምነው ማግኔት ነው እንዴ እኔ እንጃ ይብዬ የዳን ጎጆ የሚያሞቀው እኮ ፍቅር ነው። እባክሽ ያንሱ ያታገኙ እባክሽ። እኔን ምን ደግሞ ባለፈው የሰጠኝ ስጦታ አይቻለሁ። አይፎን 16 ፕሮ ማክስ ምን ቁስ እኮ ነው። ምን ትልቅ ነገር ነው። ደግሞ እኮ ራሴ ነኝ አንቦክስ ያደረኩት። ጭራሽ እንዴት ነሽ? ሰላም ምን ላድርግ? የሰፈራችሁ ፒስታ እኮ ጎማዬንና መኪናዬን በተመሳሳይ ሰዓት እያስቀየው ላፊ እያዛሉ እንዴት ነሽ? ሰላም ነው። ማን ልበል ስምህ? ካሶን አብሮ አደገዋን እናንተ ሰፈር ስማችሁ የንጉስ ነው። ኑሯችሁ ነው ይሁንሽ ማለት ለስድብ ነው። አይ ለስድብ ካሲ አይደብረው ደሃ ቶሎ ይከፋል። እኔ የምልሽ ባለፈው ሰፈራችን ማብራት ይጠፋል ይበራል ዲም ላይት ሆነብናልሽ። እኩል ተጨነቅኩ እኮ ካንቺ ጋር መፍትሄ ብዬ ምን ባስብ ጥሩ ነው። ልክ ስልክሽ ቻርጅ ሲዘጋ ታብሌት ታዲያ ስልክሽ ዝግት እንዳደረገ በዚህ ጥቅም ነው። እሺ እኔ የምልሽ አንድ ጌም የተጫወትን የምንዝናናበት ቦታ ልወስድሽ ነበር። ካሳሁን ይቆያል አብሮ? አይ ካሳሁን ይሄዳል። ካሳሁን እሺ ካሳሁን ይሄዳል። እንዴ ካሲዬ ሆድ ይቀድማል ብላ ካሲዬ ብላ ፌቪዬ ነይና ጫውቺ ነይና ሄሎ ወየ ልጄ እንዴት ናችሁ? ወየ ማዘር እንዴት ነው? እግዚአብሔር ይመስገን። እንዴት ነው አዲሱ ጎጆ? አለን ጥሩ ነው። ጎሽ ጥሩ ነው። ሌላ ምን እላለሁ? መቼስ አንዴ ፈርዶብኝ። ምን አልከኝ ልጄ? አረ አሪፍ ነው ያልኩት። አሪፍ ነው፣ ድንቅ ነው፣ በጣም ድንቅ ነው። አዎ እንግዲህ ጥሩ ልጅ ነው የሰጠን። እንግዲህ ከመልክ መልክ፣ ከጸባይ ጸባይ። አዎ አረ በስመ አብ ምጋርም ልጅ። አዎ ድንቅ ነች እሷ። እንዴ ሞያስ ብትል ማትችለው ነገር የለ። እውነት ነው። በጣም ባለ ሞያ አይደለ?
ሽንኩርት እኮ አትከትፍም ማዘር። እሺ ኧረ አትከትፍም እሷ እንዳለው ላጥ አድርጋ ዱብ ነው። መክተፍ ምናምን የለም። ኧረ ድንቅ ነች ልጅቷ፣ ድንቅ ነች። ዘይትስ አቤት ቁጠባ። በጣም የተባረከች ልጅ። ይሄ በውሃ ቦታ አለ አይደለ? ዘይት ነው የምትሞላው እሷ እስከ ብረት ድስቱ ጫፍ። በጣም ቆጣቢ ልጅ እውነት። አገኘሃት፣ እቺ ልጅ አገኘሃት። እንትን ማዘር ወይዬ ምንም ገዝተውላት አያውቁም እንዴ? ምን አልከኝ? አይ ስታሳድጓት ምንም አገዙላትም እንዴ ቤት? ኧረ አቅምጬ ያሳደግኳት እኔ። ያየችው ሙሉ ግዛልኝ ነው። ሕፃን ሆነችብኝ። ሙሉ ግዛልኝ፣ ይሄ ቀይ ግዛልኝ። ምን ሆና ነው? ኧረ ተቃጠልኩ እኔ። ምን ኧረ እንደዚህ አይነት ሰው አልነበረችም እሷ። ኧረ ቀልዱን ተውትና አሁን መጥተው ይረከቡኝ። ሌላ ነገር ሳይፈጠር በክብር መጥተው ይረከቡኝ። በስመ ማርያም ጽዮን ለዓለም ዓለም አሜን። የተባረከ ይሁን። ሀገራችንን እግዚአብሔር ይጠብቅልን። ግን መጀመሪያ እራቱን በላት ነው። ይሄ ከቡና ጋር በኋላ አይቀርም። እሺ ዳቦሽን ያስቀደሱ ምን ነው መንገሩን የሰፈር ማንጅራት መጮቻ በጠበጡ። እሺ ዋላ ተው ባይሆን ስሰርቁን አታሳቁን ብዬ ግጥምና ዜማ ድርሽ ሰጧቸው። አንተ አዎ ከዚያ በኋላ ሊሰርቁ ሲመጡ መጣን ቆንጀራ ይዘን መጣን ልው ጨብጠን መጥረቢያ እምቢ ካሉ ድንገት ላካሎ ማጉሊያ እያለ እየዘፈነ ሲመጣ ቆንጀራውን ይዞ ያለው ወከክ አርጎ ይሰጣል። የሌለውን በውን ወከክ አርጎ ዝናቡን እስክስታውን ዋንጫ ለቅለቀው ወርዶ በሰላም ወደ ቤቱ ይገባል። ወይ ጉዴኛው እና እንዲያርጀ አስማምቻ አኑር ያለው ሰው ሌላ እናንተ እዛ ሰንበት ትምህርት ቤት የሚማሩ ጓደኞች ነበሩኝና እኔም መሄድ ነበረ። ትልልቆቹም እዛ ከበሮ ሲለማመዱ ምናምን እናይ ነበርና ድራማ የሚሰሩ ደግሞ ጓደኞች ነበሩኝ እና ክንፍ ራስን በካርቶን ሰርተህ የምትሄደው ክንፍ በራስህ ነው እንትን የምትሄደው። ሳውንድ ኢፌክት ምናምን የለም። ራስን እንደዛ ትሰራለህ ብሎኝ እኔ የአሳሳች የሆነ የሰይጣኑን ካራክተር ተሰጥቶኝ ትንሽ ነገር መቀባት ነው የሚጠበቅብኝ። ያው እንትን ሚካኤል ነው እሱ ምናምን ቀይ ነው ጓደኛዬ። ማዘርን ጋበዣት፣ እሑድ ሄድን። ተጀመረ ምናምን ሰው ምናምን ፋይት ያደርጋል ምናምን እና ያው ሚካኤል ያሸንፋል። ሰይጣን ወደ ምድር ተጣለ ምናምን ነገር አለቀ ተዋለ ማለት ነው። ከዛ እዚህ ድረስ አልፍተኝ አልሰራም አትለኝም ማዘር ማለት ነው። እንዴ ሰርቻለሁ እኮ አልኳት። ማን ሆነ የሰራው? የቱ ጋር የሰራው አለች። እንዴ እኔ ከሚካኤል ጋር ፋይት ያደረኩት አጋንንቷን ሁለተኛ አለች። ሁለተኛ ሴት ጠቅላይ ሚኒስተር በኖረን ብዬ የምጸልይ ብቸኛው ሰው ነኝ። አሁን ምናምን ነገር አይደለም። ራሱ ወደፊት የሆነ ሰዓት ላይ ሴት ጠቅላይ ሚኒስተር ቢኖረን ደስ ይለኛል። ግን ከአዲስ አበባ መሆን የለባት። ሲሪየስ እና ነው ፊው ሲሪየስ ከአዲስ አበባ ምክንያቱም የላችሁ ዩኤን እርዳታ ተፈቀደልን እንበል እንደዚህ ልታጨበጭብ ነው እኮ ትችያለሽ ነው የምልሽ። ትችያለሽ ትለያለሽ። ዩ ስሌይ ገርል ዩ ስሌይ የህዝብ ተወካዮች ምክር ቤት ውስጥ የሆነ ሰው ተናገራት። ምን አይነት ኢሞሽናል እንደሆናችሁ ታውቁ። ቲቪ ፐርስፔክቲቭ ነው ያልቻላችሁ ሴትዮች መራራ ጉዲናን አስቡት። ሲጀምር እንደምቀናብኝ አውቃለሁ። ሆዴ ፍላት ነው፣ ኢንዲፔንደንት ነኝ፣ ባሌ ቆንጆ ነው እና ባላችሁ ደግሞ የመጀመሪያው ልዕልት ነው። አስቡት። አረታቸው ጋሽ መራራ አረጋሽ መራራን ታያቸው። አራራቺ ልሸንሻ። ኦኬ መኪና ፊታለች። አቻ ባጃጃን እቺ ምንድናት? ወይኔ በዳዲሙ በእግር ወክ አታረግ። አብረን ወክ እናርግ። እሺ ደግሞ የጃጀ ችጋራም ሲያስጠላ
ነይ ምን ይጨመር ማበጠሪያ ነው የሚጨመረው ምግቡ እንዳለ እኮ ጸጉር ነው እናት ወይኔ ጉዴ የኔ ጸጉር እንዳይሆን ገና ትናንት እኮ ነው የተሰራው በዛ ላይ ቨርዥን ሄር ነው ጭራሽ ድንግልናው ነው ያሳሰብሽ እና ታዲያ አባ በልተኸዋል አልበላኸውም ማለት እንዲያምሻል ለንቺ ምግቡ በልተኸዋል አልበላኸውም አቤት አባ 4 ኪሎ የሚባለው የሰፈር ነው እኔ እንጃ አባ አልተመዘነችም እዛ ጋር ሚዛን የሚሉትን ልጆች ጠይቋቸው አንቺ ጤነኛ አይደለሽም ሰላም ሚሊዮን እባላለሁ ኧረ እባክህ አልቀረብህም ሚሊዮን እባላለሁ ስማ ቪት የማይገዛ ስም ይዘህ ሚሊዮን እባላለሁ ስትል አታፍርም በነገራችን ላይ ማለት ነው ያንተ ስም በአሜሪካ $7,000 ናት ባይ $7,000 አባ ጂጂ እየወጣው ነው የልደት ካርድ ለማውጣት ነበረ የልደት ካርድ መታወቂያሽ የታደሰ ነው አይደለም የራሴ ነው እኮ የታደሰ ነው ወይ የራሴ ነው የታደሰ ነው ወይ አይደለም የራሴ ነው ማነው ታደሰ ታውቃው ታድሷል ወይ ቤት መሰለህ እንደሚታደሰው ምን ትመስላለች ጂጂ አካኪ ዘራስ አረሚያክ ምን ይሻልሻል ግን አንቺ እሺ ንፋስ ስልክ ጥሪ ኤርፎን ሄሪያ ታጣሽ ጉረጅልኝ በቃ እኔ ምልክ ቆራሉ ድንጋይ ገዛን ድንጋይ አንተ ድንጋይ ራስ አረ በእናትህ ልቀመጥ ምንድነው በቃ ራበኛ ሰለ ምን ላስብት አይደል ምን ቆራሉ ድንጋይ ገዛን እኔ ምን ያቺ ስልክ እንብላት እንዴ ያ እሺ አንተ ግን ፊትህን ሸፍን ፊቴ ችግር የለውም ለኔ እና ገባኝ ረግልሽ ለልሽና እንዴ አይንሽን ማጠፋሽ መቼስ በአይኔ ታቀኝም በቆሎ ልጅ ነው ይሄ ወንድም የሁለት ጥቁር ጭንብል የለበሱ ሌቦች እኮ ቦርሳ ይዘረፉ አንቺ እኔ ጭንብል አድርጌያለሁ ፊቴ አይታይም ብለህ ዘርፈኝ ባይ አንቺ ታዲያ ትሙት ጭንብል አደረኩ ፊቴ ንኪው አላልኩም እኮ እኔ እኮ እናቴ እኔ እኮ ይኸውልሽ እኔ እኮ እንደዚህ እኮ እኔ እንዴ እዚሁ ሮማንቲክ ይሰራሉ እንዴ ማክስ እኮ ነው ያደረኩት በጭንብል አደረኩ ፊቴ ኖር በአሁን ሰዓት ላይ ወንድ ልጅ ማለት በቃ ይሄ ልጅ ነው እየመራ ያለው ማለት ነው ሴቶች ዴቲንግ ከፈለጉ ከሱ ጋር መኪና ካልገዙለት ዴት አይወጣም ከሴቶች ጋር ይሄ ልጅ እንግዲህ ስሙ ቤን ይባላል አንድ ሴት ልጅ ከዚህ ጋር ዴት መውጣት ካማራት ማለት ነው ግዴታ መኪና ትገዛለታለች ማለት ነው ካልሆነ ቼክም አያረጋትም መቼም ማንም ሊገዛለት አይችልም ብላችሁ እያሰባችሁ ነው አይደል ነገር ግን ይሄ ልጅ ማለት ነው ፌራሪ መኪና ነው የተገዛለት ጭራሽ ማለት ነው ሴቶቹም በቃ ያላደረጋቸው ነገር የለም ማለት ትችላላችሁ ማርቸዲስ መኪናውን አስገዝቷቸዋል ብራንድ የሆኑ መኪኖችን በቃ ከሱ ጋር ዴት ለመውጣት ሲሉ የባለስልጣን የሀብታም ልጆች እንደዚህ አይነት ንብረት እንግዲህ ለዚህ ልጅ እየገዙለት ነው ዴት የሚወጡት ይሄ ልጅ ማን ነው ምንድነው እያላችሁ እያሰባችሁ እንደሆነ አልጠራጠርም እነዚህ ወንዶች ተመልከቷቸው በአንድ ወቅት በጀርመን ውስጥ እንደ ወንዶች ባንድ ሆኖ የፈመሱ ናቸው የነዚህ የወንዶች የጀርመን ባንድ እንግዲህ እንደ ቀልድ ነበር ወደ ዝና የመጣው ማለት ይቻላል ምክንያቱም እንደ ቲክቶክ አጭር ቪዲዮ እንግዲህ የሰዎችን አባባል ከላይ የጻፉ ሊፍት ውስጥ በመቀረጽ ነበር ፌመስ መሆን የቻሉት በዚህም ስራቸው መሰረት አንድ ስም ለብራንዳቸው ለራሳቸው መስጠት ጀመሩ ኤሌቬተር የሚባል ስም ያው ሊፍት ተጠቃሚ ያው ሊፍት እንደማለት ነው ኤሌቬተር ቦይ ባንድ ብለው በጀርመን ውስጥ ፌመስ ሆኑ ማለት ከዛ በኋላ አባቴ ሞዴሊንግ ጀመሩ ዘፈን በቃ የተለያዩ ትላልቅ ድርጅቶች ላይ አምባሳደር ሆኑ ከነዚህ መሃል ነበር እንግዲህ ቤን የሚባል ወይም መልከ መልካም ተብሎ የተመረጠው በሞዴሊንጉም አሪፍ የተሳካ ደረጃ ላይ ደረሰው እንግዲህ ይሄ ልጅ ነው በፀጉር ስታይሉ ባይኑ ቀለም እንግዲህ ከነዛ ባንዶች መሃል ልዩ ሆኖ ነበር መውጣት የቻለው መልከ መልካም ልጅ እየተባለ ያቺ የፈጠሯት ኤሌቬተር ባንድ እንግዲህ መንገድ ሆነቻቸው ብራዘር ደግሞ እንግዲህ በየሶሻል ሚዲያው ላይ መልክ ይሰራል በቃ ሞዴሊንጉን ማጣጣፋው ማስጨነቅ ጀመረ አቋሙ ላይ መስራት ጀመረና በእንደዚህ አይነት መልኩ የተስተካከለ የሰውነት ቅርጽ ከያዘ በኋላ በአንዴ ነበር በጀርመን ውስጥ ትልቅ ሴሌብሪቲ መሆን የቻለው ሳይፈልግ እኮ ነው አንዳንድ ሴቶች ነገር ይገርመኛል በቃ ልጁን ማለት ነው ውድ ያደረጉት ጭራሽ ሴቶቹ በየቦታው ሲያገኙት ፎቶ ይነሳሉ በቃ እንደ ሴሌብሪቲ እየቆጠሩት እታያችሁ ይሄ ልጅ ገና ፋይናንሻል ብዙ አልጠነከረም ማለት ይቻላል ገና ገንዘብ የለውም እድሜውም ገና ነበረ ኢንስታግራም ላይ ነበር በቃ መልክ መሰራራት ፎቶ መነሳት የጀመረው የኤሌቬተር ባንድ የነሱ ባንድም ገና ዩቲዩብ ላይ ብዙ እይታ አልነበረውም ምክንያቱም በራሳቸው ቻናል ነበር የሚለቁት በዩቲዩብ ቻናል ይሄ ልጅ እንግዲህ ከሴቶች ብዙ የዴቲንግ ጥያቄ ሲቀርብለት ገቦ ታውቃላችሁ ውድ እንደሆነ ራሱን ከዛ የሆነ መስፈርት አቀረበላቸው ይህንን ያሟላ ሴት ከኔ ጋር ዴት ማድረግ ትችላለች ምናምን ብሎ ፈርስት ዴት ላይ እንግዲህ መኪና እንዲሰጠው ጊፍት ፈለገ ከዛ መሃል አንዳንድ ሴቶች ከዴት ሊስት ውስጥ ወጥተው ነበር ብር ያላቸውና አቅም ያላቸው ግን ምንም አልመሰላቸውም ብራዘር ይሸልሙታል ይሄን መኪና ነው የምላችሁ መልክና አቋሙን ተጠቅሞ ትልቅ ሴሌብሪቲ ሆነ በአሁን ሰዓት ላይ ደግሞ ትልቅ ፌመስ እየሆነ ነው ኢንስታግራም ላይ ፎሎወሮቹ እየጨመሩለት ነው እስቲ ይሄ ልጅ ፈርቻ አውቃለሁ ወይም በአራዳ ቋንቋ ቦክቻ አውቃለሁ አዎ በደንብ ምንድነው የሚያስፈራ አይደል ራሱ ፍርሃት
የፈራህበት አጋጣሚ አለ? የፈራህበት እንዴ? አንተ ተው በእናትህ ብዙ ነው እኮ እንዴ። ስትተኮስም ትፈራለህ። ለሩጫ ማስጀመሪያ? አዎ ማስጀመሪያ። በጣም የፈራሁበት ቀን ልንገርህ። አውሮፕላን ላይ ወጣሁና በመጀመሪያ ጊዜ አላቅምና ሽንት ቤት የት ነው ብዬ አጠይቆ እዚህ ነው አሉኝ። እና ሽንት ቤት ቁጭ ብዬ ማለት ልክ ተነስቼ እንትን ፕሬስ የሚደረግ ያው እንግሊዘኛ አለ ፕሬስ አረኩ። ሲጮህ ሰምተኸዋል? ሲጮህ ሲል አውሮፕላን ይዘ ይወረደ አርግጄ አረጋና አይደለም እንደ ሰው ስንት ሰው ተጭኗል። አብሬ ወረድክ መሰለህ? አዎ ውይ እንደዚህ በቃ አዎ ያቺ በፕሌን ያቃታ በቃ ሄጄ ነበር ያን እኔ ለሱስ ድምጽ ሽሽት ስል በፕሌን ቤርኩበት አጋጣሚ ሽንት ቤት አልገባም። ምንም ታች ተጠናቅቄ ነው ግን አሜሪካን ቢሆን ይዞት ታች ተጠናቅቄ ይዤው ስወርድ ቀጥ ሻንጣዬን አይደለም የምፈልገው ሽንት ቤት። እሱን ምንድን ነው የፈራበት አጋጣሚ አለ? እኔ አንዴ ቡሄ ስጨፍር አይ ቡሄ ስንጨፍር ገብተን ሆያው እንላለን በቃና ምንም መልስ የለም ከቤቱ ተነቀጠ። ከዛ እኔ በጣም ፈሪ ነኝ ደግሞ ምንም መልስ የለም። ኧረ እስቲ በቀዳዳ ነኝ ሆ ያወየ ሆ ከዛ በቃ በጣም ፈራው በቃ ከሁሉም። ከዛ ቀስ ብለን እያለን ተመለስን። በሩ ስር አንድ ሰውዬ ቁጭ ብሎ ነጠላ ይቋጫል። ምንድነው ግን ውስጡ ምን አለ እዚህ ምናምን ስንለው የሚከራይ ቤት ነው ማንም የለም። በቃ ያን ሁሉ ጮኸ በቃ አድብተው ሊመቱን ነው በዛ ዙሪያ ምናምን ብዬሽ ነው በቃ ያን ነው። እኔ እንኳን በህይወት የፈራሁት በቀደም ዕለት በተለይ ከሆነ ግጭትና አንዳንድ ነገሮች ጀርባ አሁን ሰፈራችን የሰሞኑን አጋጣሚ ነገር ተጠቅመው ዘራፊዎች ብቅ የማለት ነገር ነበር ማታ ላይ እና የሚገርማችሁ ኮሮና ከቤተሰቦች ጋር በጣም አስተዋውቆኛል። ቤት በማለት በጊዜ ገባለሁ። የሰሞኑ ግጭት ደግሞ ምናምን ያለው ነገር ከጎረቤቶቼ ጋር አስተዋወቀኝ እና እንደዚህ እየበጠበጡ ጎረምሶች የሚሄዱበት አጋጣሚ ያለ አይደል? በሰፈር ለመደራጀት ሞከርንና ከጎረቤቶች ጋር የተዋወቁት ያን ቀን ነው። ያው ትገባለህ ትወጣለህ እንጂ ብዙ አትተያይም። ከዛ ተሰባሰብን። በቃ ዘራፊ መቼም ናቸው መጣን ብለው ሄደዋል ተባለ እና ራሳችንን ማዳን ስላለብን ተሰባስበን አንደኛው ጎረቤቴ ሰይፉ መቼም መሳሪያ አለ አይደል አለኝ። ለማሳቅ ብዬ ለካ በጭንቅ ሰዓት ሳቅ ይጠፋል። የሙዚቃ ስለው አዎ እሱም ቢሆን እየነፋህ ድምፅ አውጣ እየነፋህ መንፋት ሲመጡ ሳክስፎን እኮ በጭንቅ ሰዓት የእድር ጥሩምባ ሊሆን ይችላል። በኖርማልም መሆን ይችላል። እና እንግዲህ የፈራሁት ሰሞኑን ሁላችሁ ነው።